መመንጨት ይጀምሩና የፍቅር ስሜቱ አታችመንቱ አብሮ ያሳለፉት ላይፍ ምናምን ቀስ እያለ ዲሌት እያሳሳቸው ይመጣል። አይምሮ ሰውነቱ መናፈቅ በዘፈን በዳንስ ምናምን ብዙ ሚሞሪዎች ወደ ውስጡ ስለሚመጡ ማለት ሶ ያዌ ናቹራሊ ይሄዳል ማለት ነው። ያዌ ናቹራሊ እየሄደ ሲመጣ እሱ ምን ያደርጋል? ራሱን ፊክሰር ቢኮዝ የሁለቱ ልዩነት ምንድን ኢነርጂ ነው ክላሽ። እሷ መንበርከክ እኔ ለሱ መንበረከክለት አይነት ወንድ አይደለም። እኔ ለሱ ቦታ የምሰጠው ወይንም ደግሞ የምከተለው የሚመራኝ አይነት ወንድ አይደለም። በምን ነበር ሲለን የነበረው? ፋኒ እኮ ዲስሪስፔክት አደረገኛለች፣ ምላትን አሰማም፣ ቤት ውስጥ ስራ አሰራም፣ ጠዋት ተነስታ ምግብ አታበስልም። ሴት ልጅ ሰረንድ ስታረግ ናቹራሊ ሰሚት ስታረግ ወይ ስትንበረከክ ለወንድ ልጅ ታዛዥ ነው የምትሆነው። ያንን ወይ ለምንድን ያላደረ ፋኒን በጊፍት እየባረካችሁልኝ ይቅርታ ልጅ ቀጥል። እሺ እና ያንን ወይ ለምንድን ያላደረገችው? ፋኒ በጣም ጥሩ ስለሆነ ነው። ሴቶች ሁላችሁ እኔ ሁሉም ሴቶች ወይ ደግሞ ሴቶችን ለናገር ፈልጋለሁ። ሴቶች ባይ ኢትሰልፍ ዩ ሹድ ኖ ቢ በጣም ናይስ ጋይ መሆን የለብም ለሴቶች። ይሄ ሳይኮሎጂ ነው፣ በቃ ይሄ ኔቸር ነው። ሴቶች በጣም ጥሩ እንስፍስፍ ምናምን ከሆንክላቸው ሞስት ኦፍ ዘ ታይም የሴቶች ቴንደንሲ ኔጌቲቭ ስለሆነ ለዛ ወይ ቦታ አይሰጡም። ሶ እሱ ደግሞ ብዙ ከልጅነቱ የመጀመሪያው አብራደጉ ምናምን ስለነበረችም በጣም ብዙ ነገሮችን ታውቃለች። ስለዚህ ምንድነው ማድረግ ያለበት? እሱ ማስኩላይኒቲውን ፊክስ ማድረግ አለበት። ለራሱ ጊዜ መስጠት አለበት። ሚዲያ ላይ በተለይ አሁን ፋኒ he knows the only one እሱ እየተሰማለውን ስሜቱ የውስጡን ነገር እሱ ብቻ ነው የሚያውቀው። ስለዚህ እኛ በሱ ውስጥ ገብተን እንዲያርግ ምናምን እያላችሁ ኒውትራሊቲውን ግን ጠብቀን እሱን ግን አጀስት ማድረግ እንችላለን። እሱን አሲስት እንደ ኮሚኒቲ እንደ ማህበረሰብ እሱ እንዴት ነው የምናግዘው ካላችሁ ለራሱ ጊዜ እንዲሰጥ ምናምን ከሱ ጋር በማውራት ምናምን ብዙ ነገር ፊክስ ማድረግ ትችላላችሁ። ስድብ ውስጥ ምናምን በገባ ቁጥር አንደኛ ወደፊት ኢነርጂው ፊክስ ሲሆን ይጸጽቷል ምናምን ነገር ማለት ነው። ስለዚህ ምንድነው ማድረግ ያለበት? እሱ ለራሱ በጣም ታይም መስጠት አለበት እና መቀበል አለበት። መቀበል ማለት ውስጡ የታመቀው ኢነርጂ እንዲወጣ ምናምን በደንብ መፍቀድ አለበት እንጂ እኔ አልተጎዳውም ኖርማል ነኝ እሷ ነች እንጂ እኔ እኮ ምንም እየተሰማኝ አይደለም ምናምን ቢል it's not natural thing። ይሄ ተፈጥሯዊ ነገር አይደለም። ስለዚህ ይሄን ነገር ኢምብሬስ ማድረግ አለበት። በተለይ ስድድብ ውስጥ ምናምን ንትርኩ ሲገባ ሞር ኢነርጂውን ኔጌቲቭ ኢነርጂ ውስጥ እየከተተ ይመጣል። ሶ እንደዛ አይነት ነገር ውስጥ አንቺ መግባት ይሄን ጉዳይ ማኔጅ ማድረግ ካለብሽ አንቺ ብቻሽን ማኔጅ ታደርጊዋለሽ። እሱ እንደ አይነት ጉዳይ ውስጥ መግባት የለበትም። ለራሱ ታይም ሰጥቶ ምናምን ራሱን ሂል ያደርጋል። ስሩ ታይም ኤቭሪቲንግ ዊል ቢ ፊክስ ማለት ነው ኢሞሽናሊ። ቴንክ ዩ አመሰግናለሁ። ሄሉ ልጅ ያሬድ እንደተናገረ ልግባ መሰለሽ ነበሩ እኮ ተረኛ። ቆይ ማን አንዴ ቆይ ሰዓት አለኝ። እሺ አለሽ። ቆይ ልጅ ያሬድ ጓደኛዬ ነው፣ ረጅም ጊዜ ጓደኛዬ ነው። ላይክ ከሱ ፐርስፔክቲቭ ነው ተነስቼ አስተያየት ሰጥቼ ትንሽ ለማለት ነው። እኔ ፋኒን አላውቀውም፣ እግዚአብሔር በሚያውቀው። ልጅ ያሬድ ግን የኔ ሞዴሬተርም ነበር። ያው መሀል ላይ እንጣላለን። እኔ እብድ ነኝ፣ የሀሳብ ልዩነት ነው። ግን አይ ሪስፔክት የልጅ አዋቂ ነው። እኔ እንደውም ሲኒየሩ ነኝ ብዙ ጊዜ ስለምንል ማለት ነው። እና የተሰጠውን አስተያየት እቀበላለሁ። ጎበዝ ነው። ማህበራዊ ላይ በደንብ ነገሮችን የሚያይበት አንግል፣ የድምፁ ቶን ሁሉ ደስ ይለኛል። ያሬድ በዚህ አጋጣሚ ደስ ብሎኛል የሰጠው አስተያየት ላይ። እኔ መጨመር የምፈልገው ያው ለየት ያለ ሀሳብም አንዳንዴ ማስተናገድ አለብን። ምክንያቱም ይሄን ቤት የምሁር ቤት መሆን መቻል አለበት። የተለያዩ ሀሳቦች የሚንጸባረቁበት ነው። ፋኒ እኔ በመሰረቱ ከወንድ ልጅ ጎን ነኝ። በሙያዊ መምህር እንደመሆነ መጠን ይሄ በተለይ አሁን ፌሚኒዝም ሙቭመንቶች ምናምን በጣም በ1960ዎቹና ምናልባት ያሬድ ልታውቀው ትችላለህ፣ 60ዎቹና 70ዎቹ የመጡ ሙቭመንቶች ናቸው። ፌሚኒስት ጌይ ስለ ሌዝቢያንነት ምናምን እንደዚህ አይነት ሙቭመንቶች አሁን የመጡ ዘመኑ ያመጣብን ቆሻሻ ሙቭመንቶች ናቸው። እንደ ኢትዮጵያዊ ልንቃወማቸው የሚገባ ቅድም ልጅ ያሬድ ምንድን ነው ያለ? ወንድ ልጅ በመጽሐፍ ቅዱስ አስተምሮ ስንሄድ የቤቱ ራስ ነው። እኔ ማውቀው ይህን ነው። እግዚአብሔር ራሱ የፈጠረው መጀመሪያ አዳምን ነው። አዳም እንግዲህ ሴት ሊሆን አይችልም። ኢቭን ለምንድን ነው ከአፈር ዘግኖ ሔዋንን ያልፈጠራት? ትልቅ ፍልስፍና ነው። ሌላ ቀን በደንብ የምንወያይበት። ኮፒ ነች በነገራችን ላይ ሴት ልጅ።
ለምንድነው ኮፒናት ስል የሚከፋው አካል ሊኖር ይችላል። ይሲ ካጥንቱ ክፋይ ነው እንትን ያላት እንጂ ልክ እንደ አዳም መፍጠር ይችል ነበር እግዚአብሔር። አጋር ሊያደርግለት ስለፈለገ ለዛ ነው ራስ ነው የሚለው። እኔ የመጽሐፍ ቅዱስን አስተምሮ መቃረን በፍጹም የሰው ልጅ ጤነኛ ካልሆነ እምነት አከብራለሁ። ግን ምናልባት ፋኒ ክርስቲያን ከሆነ ሁሌም ከነፋኒ ወገን የቤት ራስ መሆን አለብህ። ክብርህን ማስጠበቅ አለብህ። የኛን ክብር ሴቶች ለወንድ ልጅ ዘውድ ነሽ፣ ታች ላይ ያለሽ ጌጡ ነች። ያ ማለት ግን ትጨቁናታለህ ማለት አይደለም። ሃቭ ሪስፔክት። የልጆች እናት ነች። ከዚህ በኋላ ምናልባት ፎሎ ላደርግ እችላለሁ። በመሰረቱ እኔ ቤተሰባዊ ግንኙነቶች ቲክቶክ ላይ መምጣት የለባቸውም ብዬ ማመን ሰው ነኝ። እኔ አሁን ሲንግል ነኝ። ላይክ አይ ፕሬይ ፎር ዋይን ኤንድ ቢዩቲ ነው የምለው። ቆንጆና ወይን እወዳለሁ። አንዳንዶቹ የዕለት ምግባችን ስጠን ዛሬ ሲሉ እኔ የዕለት ወይንና እንትን ነው የምልህ። እኔ ይሄ የኔ ፍልስፍና ነው ከይቅርታ ጋር። ሆኖም ግን ፍቅረኛዬን ወደዚህ መድረክ አላመጣም። ይሄ ቆሻሻ መድረክ ነው። ሀሳቦች የማይደመጡበት በመሳደብ ብቻ የሚፈማ በነገራችን ላይ ይሄ ፍልስፍና አማኑኤል ሁላችንም የአማኑኤል ሰርቲፊኬት ከወሰድን በኋላ የምንመካከረው ነው ብዬ አስባለሁ። ሳልረዳ ፍልስፍና ካወረድኩ በጣም ቴንኪዩ። እኔ ለብቻ እኔን ብትለኝ ችግር የለውም። የታሪኩ ባለቤት እዚህ ሆኖ ግን ማንም ሰው ሲቦጣቡት ልቤን ጠበሪኩ ሰው እዛ ፈንጃ ፈነዳለሁ አቃጥላለሁ እያለ እንደገና እንደዚህ ዛሴት። በነገራችን ላይ ፋኒን ፕሊስ በጊፍት ባርኩልኝ በእናታችሁ። ያ አንድ አክብሮን ስለመጣ፣ ሁለት ደግሞ ከጎኑ መሆኑን ለማሳየት ለእኔ እንዳትልኩልኝ በእናታችሁ። እሺ ቴንኪዩ ቴንኪዩ። ቢያንስ በሀሳብ ልዩነት እንኳን ቢኖረን ከፋኒ ጋር አንድ የሚያደርገን ነገር መድረክ ላይ እንደተገናኘን አድርጋችሁ አስቡት። እሺ ያ ቴንኪዩ። እኔ ነኝ ያ ፋኒ መሳይ ግቢ መሳይ ምናምን መኒ ማን ያዘዋል እንደዛ ነገር ግቢ እህታችን። ወይ ሄሉ ሰማለህ? ያ ግቢ። ኦኬ እሺ፣ ሰላም ብያለሁ ሁላችሁንም። በጣም ረጅም ጊዜ በእውነት ትዕግስተኛ ነኝ እያዳመጥኩ። አዲል ቴንኪዩ ወንድማችን ቴንኪዩ። ያ ግቢ እህታችን። ይቅርታ ስለሰጠሽኝ ቻንስ አመሰግናለሁ። ፋኒም በጣም ሰምቼሃለሁ። በጣም እውነት ጎበዝ አባት ነህ አንተ። በጣም ታጋሽ ትዕግስተኛ ልጅ ነህ። በጣም እነዚህን አለሌዎች ችለህ ልጆችህን ፋይናሊ የራስ አድርገህ እያሳደግክ ነው። በጣም ጎበዝ በእውነት። የቅድሙ ልጅ የመከረህ ይሄ ማን ነው ልጅ ያሬድ በጣም ቆንጆ የሆነ ትምህርት ነው የሰጠህ። አዳምጠው በደንብ አድርገህ። እውነቴን ነው የምልህ፣ እንደዚህ አይነት የበሰሉ ሰዎች ሲመክሩ ይጠቅመሃል፣ የሆነ ሰዓት ላይ ይጠቅመሃል። እነዚህ ዘልዛላዎች መካሪ አጥተው ነው እዚህ ደረጃ የደረሱትና አንዳንዴ የሰው ምክር መስማት ጥሩ ነገር ነው። ካውንስለሮች አሉ አይደለም በየሀገሩ። ካውንስለርስ እኮ ስራቸው መምከር ነው። እና አንተም ደግሞ በነፃ ሄሉ እውነት ለመናገር ላንተ በጣም እንደ ታላቅ እህት እንደ እንትን ጥሩ ነገር እያደረገች ነው ላንተ ፋኒ። እና አንተ ገና የምታድግ ልጅ ነህ፣ ወጣት ነህ። ልጆችህን በራስህ ታማኝ አባት ሆነ አሳድግ። ምክንያቱም እንዳየኋቸው ከሆነ ሁለቱም ገና አልበረደላቸውም፣ ገና እንትን ይላሉ። እስኪ እንያቸው፣ መጨረሻቸውን ማየት ነው ዝም ብሎ። ግን አንተ ልጆችህን አንተ ትሻላለህ ከነሱ፣ በጣም በብዙ ነገር ትበልጣቸዋለህ። እውነት የቅድሙ ልጅ ያሬድ እንዳለው አንተን አንገት ለማስደፋት ነው። ገባህ? አንተ አንገትህን መድፋት የለብህም። ካፋቸው የሚወጣው ነገር እጅግ ይዘገንናል። ለምን? ዞሮ ያንተን ቅስም ለመስበር ነውና አንተ ቅስምህ እንዳይሰበር። አሁን ነገ የልጅህ ልደት ነው፣ አዳም ልደት ነው ስትል ሰምቻለሁ።
እንኳን ተወለደልህ በጣም ደስ የሚል ሃፒ በርዝዴይ። እንደው የልጃቸው በርዝዴይ እንኳን አይመስልም እነሱ ሁለቱ እዛ ሲያሽካኩ። እውነቴን ነው። እንደው ሜንሽን እንኳን ቢያደርጉት የልጁን በርዝዴይ ጸጥ ልጅ እንደሌለው ዋጥ ነው ያደረጉት። በዚህ ደረጃ እናት ግን እኔ ሄሉ እናት ነሽ፣ እኔም የአንዲት ልጅ እናት ነኝ። እንዴት ሰው በልጅ እንደዚህ ይጨክናል? እናት ትልቁን ሪስፖንሲቢሊቲ መውሰድ የነበረባት እኔ አያትየውን አልልም፣ አያትየው ያው የታወቀ ነገር ነው። እናትየው ግን የምትሻል መስላኝ ነበር፣ ግን የኋላ ኋላ ይቆጫታል። ኤኒዌይስ በሚዲያ ለመውቀስ ሳይሆን ዞሮ ዞሮ ሁላችሁም ታውቃላችሁ፣ እንደውም ልጆች ከእናት ጋር ነው ማደግ ያለባቸው፣ እንደ ማይንድ እንዳለው ሰው ስናወራ ማለት ነው። አባት እንዴት ልጅ ሁለት ልጅ ሰጠዋል? እናት ተቀምጣ ወይ ድራጊስት ካልሆነች ወይ ደግሞ የሆነ ነገር ውስጥ ካልገባች እኮ በምንም ታምር ለአባት አይፈቀድም። እናት ጤነኛ እናት እያለች እና እነዚህ ከማይንዳቸው ውጭ ሆነው አሁን እንግዲህ እቺ ደግሞ የጌም ብር አለች። እንግዲህ ይሄ ጌም ደግሞ እንደምታዩት ነው። እንግዲህ እንቁላሉንም ስኳሩንም ዘይቱንም ጨውን በርበሬውንም እየተቀባባች እንግዲህ እዚህ ላይ ልመና ተጀምሯል እንግዲህ እና አንተም ደግሞ ስርዓት ባለው መልኩ መተህ ጌም ተጫወት። ከሶሻል ሚዲያ ጥፋ የሚባለውን ምክርን ያልስማማበትም ነው። ሶሻል ሚዲያው ለወጣቶች ነው፣ እሱም ወጣት ነው ያስፈልገዋል። እና ጌም ተጫወት። ከሄሉ ጋር ተጫወታለህ፣ ከሌሎቹ ጋር ተጫወታለህ። you can make money እነሱ እንደሚያደርጉት በኮንፊደንስ ፋኒ በኮንፊደንስ መተህ ሜክ ማድረግ አለብህ አንተም። እነሱ በዩቲዩብ ሜክ ሲያደርጉ አንተም በዩቲዩብ ሜክ አድርግ። ያ አንገትህን እንዳደፋ እውነቴን ነው የምልህ። እና ማጦዝ አለብህ እነዚህን የጦዙ ጡዘታሞች ማለት ነው። መተህ አንተም ጌም ተጫወት፣ አንተም ፍሬንድ አብዛ። የሚያወራ ሰው አለ ወይስ እኔ ጆሮዬ ነው? ስላረጀው ጆሮዬ ነው መሰለኝ ይሆን ማን ያወራው? ለማንኛውም ልጨርስ ነው ወንድሜ፣ እኔ ልቤ ስለተነካ ነው። እና ይሄን ነው ምለው፣ ኢንከሬጅ ማድረግህ እኔ ልክ እነሱ እንደሚያደርጉት መተህ አድርግ። ተላላፊ ነገር ሳትናገር ልጆችን እያሳደግ መተህ ፍሬንዶች ማፍራት አለብህ። በነገራችን ላይ ወይኔ ብርቱካና በጣም አመሰግናለሁ። በጣም ቴንኪው ብርቱካና፣ የእውነት ያ ቴንኪው ብርቱካና፣ የእውነት በጣም ቴንኪው። ያ ሄለናዬ ቴንኪው ቴንኪው። በነገራችን ላይ እነሱ እንደሚያደርጉት የሚለውን ቃል ቢስተካከል ጥሩ። እሺ እነሱ እንደሚያደርጉ ሳይሆን እሱ ህይወቱ፣ ማንነቱ፣ ላይፉ፣ ሰዓቱ እንደፈቀደ ነው መሆን ያለበት። እንደዚህ አይነት የወረደ ነገር ውስጥ እንዲገባ እኔም አልፈቅድለትም። እንደዚህ ሰው ውስጡን አዳምጦ ነው እዚህ ምድር ላይ መኖር ያለበት እንጂ እንትናን ተከትሎ የማንንም ዱካ ተከትሎ መሄድ የለበትም። ይገባኛል። ያው ሚዲያ ላይ አትጥፋ ለማለት ፈልገሽ ነው። ገብቶኛል። እሺ እና ጋይስ 100,000 እንትኑን ብታስገቡልኝ ደስ ይለኛል። አይኖ በጣም በእናታችሁ አንድ የአዳም ስጦታ ላርገው በቃ ለኔ። እሺ በእናታችሁ ትችላላችሁ። ያ አይ ቲንክ 2 አንበሳ ወይም ደግሞ አሁን እንትና እንደላከው አይነት ይሞላል ብዬ አስባለሁ። ግን በጣም ቴንኪው እግዚአብሔር አይገባኛል። የሀሳብ ልዩነት ይኖረናል አውቃለሁ። ግን በፋኒ ያለን ማለት ሰው በሐሳብም ከሱ ጋር ይሆናል። ሚዲያም ሲሆን ደግሞ እንደ ሚዲያ ደግሞ አጠገቡ ትቆማለህ። ጀስት ለዛ ነው እሺ፣ እንጂ እኔ ተሻልኩ ምናምን ሆኜ አይደለም። ተራ 20,000 እንኳን ያልሞላው ቪው ያለ እንትን ፎሎ ያለውን ሰይ ነው ገባችሁ። ጀስት ግን እኔ ባለኝ ደረጃ ማድረግ የምችለው ለሱ ለዚህ ነው። ያ እና ቴንኪው 100,000 እናስገባው። እሱ ቴንኪው ሊለን ነበር የመጣው ቤት አዲስ ስላገኘ ከዛን አቆምኩት ማለት ነው። እሺ ያ ኤኒታይም እኔ ፋኒ እነሱ እንደሚያረጉት ወይኔ ይሄ ሰው ግን በእናታችሁ ብርቱካናዬ ወሳ በጣም ቴንኪው
የእውነት በወጣ ይፈካሽ በጣም ሄሉዬ በቃ እኔ ልውጣ። ቴንኪው እኔ ቆንጆ። ግን ከታችም እየጻፉልሽ ነው። እኔ ለማለት የፈለኩት ጌም ይጫወት። ናይ ተረድቼሻለሁ በተሳሳተ ሰው አፉን ይከታተል እንጂ አንቺ ሐሳብሽ ገብቶኛል። እሺ ገብቶኛል። መክፈት አለም እሱ በተመቸው ሰዓት ነው መግባትም ራሱ ብርቱካዬ ቴንኪው this is for your son ልደት ተብለሃል። ቴንኪው ጋይስ ቴንኪው አንድ ስላከበረን እኔ ጋር ያሉትንም ሰዎች ስላከበረን የተመላለሰው እንጂ ከኔ የበለጠ ሚዲያ ያለው ሰው ነው ታውቃላችሁ። ችግር የለበትም። እሺ ቴንክ በነገራችን ላይ ፋኒ እኔ እንደ ሴት እንደ እህት እንደ ወንድም እንደ እህት ነው ማናግርህ። ምናልባት በሚዲያ ላይ በሚደረገው እንቅስቃሴን በኢሞሽን ይሆናል። ወይኔ መሲዬ በጣም ቴንኪዩ መሲ በጌታ የጌታ ልጅ ቴንኪዩ። እሺ በወጣ ይተካ እሺ አስገባቸዋለሁ። ያው ሰዎችም እኮ ፉል ስለሆነ ነው ገዝቶ። እሺ ይቅርታ አዲል ያወረድኩ ሌላ ብዙ ሰው እጅ ስላወጣ የሚግቡ እሺ አንዴ ፋኒ ላዋራው ብዬ ነው። አንዴ ፋኒ ላገኘው ብዬ ነው። ሄለኔ ከሰማሽ እሺ አናግረው። ፋኒ እንዴት አመሻ? ማን ነው ወይ? አለን እግዚአብሔር ይመስገን። ደህና ነው ወይ አንተ ልጅ? አለው እግዚአብሔር ይመስገን። ሁሉ ሰላም አማን ነው አለን ብሮ። ስላገኘው ደስ ብሎኛል። ቱ ቢ ሆነስት የምሬን ነው። እኔም ደስ ብሎኛል። ሁላችሁም እና ምንም አልጨምርም። ሁሉም ነገር ተናግረዋለች። በተለይ ደግሞ ማን ነበረች ቅድም ፕሮፋይል ስሟን ሊዞም አልቻልኩም እና በጣም ሁሉን ሐሳቤን የተናገረችው እና ስልህ ራስን ፕሮቴክት ማድረግ አለብህ፣ ራስን ደግሞ በቃ ዲፊት ማድረግ አለብህ ምናምን እያለች ነበር። በቃ መጣል ያለብህም ነው። ሁለተኛ ነገር ደግሞ አባት ነህ። አሁን እኛ ስለምንም አንናገርም እንደዚህ ነው ማለትም ፈልጌም አይደለም፣ ግን በቃ የተጣለብህን አደራ ካለ ትወጣለህ። እኛ ደግሞ ከጎንህ ነን። ማድረግ የሚችለውን ነገር ሰው ማድረግ የሚችለውን ነገር ያደርጋል። ከዛ በኋላ ያለባችሁን ችግርኛ እዚህ መናገርም አንፈልግም እና ልጆችን ፈጣሪ ያሳደግልህ እሱ ነው ማለት እንፈልገው። ከዛ በኋላ ደግሞ አንተ ደግሞ በጣም ጎበዝ ልጅ ነህ፣ ኮንተንት ክሬተር ነህ፣ ኤዲተርም ተምርሃል ብዬ ማሰባለሁ። በጣም ብዙ ማድረግ የምችል ልጅ ነህ። የምሬን ነው። ገብቶሃል? የምሬን ነው ወላሂ ነው የምልህ። በጣም አውቃለሁ በመልክ አንተዋወቅም፣ ግን ያው ሶሻል ሚዲያ አውቃለሁ እና በጣም ብዙ ነገር አለ። የምሬን ነው ከፈለክ ከተጠቀምክበት። ያው ግን በቃ ያጋጥማል። ላይፍ ስታይል ነው። ሴላቪ ፈረንሳይኛ ሴላቪ ይላሉ። ህይወት ነው በቃ ሴላቪ። ያው የሚያጋጥምህ ነገር አታውቅም። በቃ ይሆናል። ራስን አጣል፣ ራስን አበርታ። ከዛ ሶሻል ሚዲያ ላይ ደግሞ አትጥፋ ነው ያለችው ቅድም ልጅ። ሶሻል ሚዲያ ላይ ጭራሽ መጥፋት ያለብህም ምን አለ ምናምን አንተ ራስህ እንኳን ልጥላ ብትል ሌላ የሚወድ ሰው አለ፣ የሚከተል ሰው አለ፣ ስላንተ የሆነ መስማት ይፈልግ ሰው አለ ነው እና በቃ የሆነ በቃ ምንኖርለት ደግሞ አለ። አንተ እኮ ታድልሃል እኮ ሁለት ልጅ አለ፣ አባቴኛ አለን እኮ ዝም ብለን ይኖር ነው ያለ እንዴ። ምንኖርለት ሰው አለ ደግሞ እናት አባት ብለህ ተወውና ምንኖርለት ልጅ አለና በቃ ጠንከር በል። የምሬን ነው የምሬን ነው። እኔ ፎሎ አድርጌሃለሁ፣ መልስልኝ እናወራለን። የምሬን ነው ፋኒ፣ መልስልኝ እናወራለን። እሺ አባቴ፣ እኔ ይሄን ማለት ነው የምፈልገው። ሄለን፣ ይሄ ሌላ ጊዜ ለምናወራው እኔና አንቺ ጉዳይ አልከም ባይዘው። እኔ ሐሳቤ ሌላ ነው፣ አሁን መናገር የፈለኩት ሌላ ጉዳይ ነው። እናወራለን። ቤተሰብ ሆነናል። አመሰግናለሁኝ ፋኒ፣ መልስልኝ። እሺ ብሮ መልስልኝ። ሄለን አንቺ መልሽ። ሄሊ አልመለስኩልም። ኦኬ አረጋለሁ፣ ችግር የለውም። አድልሽ ኦኬ። እሺ አመሰግናለሁ። ቴንክ ሶ ማች። ሁላችሁም አመሰግናለሁ። እሺ ደህና ደሩ። ፕሊዝ ጊፍት ስትልኩ ቆይ አንዴ አሚናዬ፣ ጊፍት ስትልኩ ለኔ ሳይሆን ለፋኒ ላኩ። 100,000 ምን ነው የሚባለው? ይሄ ምን ነው የሚባለው? ምን የሚባለው በቲክቶክ ቫይራሉ ነው አይደለም። ጋለሪውን 100,000 ሙሉለት በእናታችሁ፣ አይከብዳችሁ። ለኔ እንዳትልኩ
ወደኔ የሚመጣ ያየው ነው። እንዳትልኩ አይኖ ለኔ የምትልኩ ሰዎች አላችሁ፣ ግን ፋኒን እንሙላው መጀመሪያ 100 ሺህ በእናታችሁ 100 ሺህ ኮይን ነው የሚባለው ኮይን። ኦኬ ፕሊዝ ዩ ካን ትችላላችሁ። እሺ አንድ አክብሮን ስለመጣ ስላመነኝ እኔን ስላመነኝ በተለይ እንደገና ደግሞ የልጁም ልደት ነው። ሁለት ደግሞ አብሮነታችን የምናሳየው ያው ሰው ባለው ነው። ኩሽና ካለ ሽሮ በርበሬ ቋጥራ ነው የምሰጠው። ሚዲያ ላይ ካለ ደግሞ ጊፍት ነው የምሰጠው። ሊንዶዬ ቴንክ ዩ ለኔ ተሰጣለች። ሊንዶ ቴግል ሊንዶ ለፋኒ ነው እንጂ 100 ሺህ እናስቆጥር 50 ሺህ እየደረሳችሁ ለሁላችሁም ከልብ አመሰግናለሁ። ለፋኒ ከልብ አመሰግናለሁ። ዩሪዬ የኔ ጊፍተር ቴንክ ዩ። እሺ ቴንክ ዩ። ቀጥሉ። እሺ ተረኛ ማን ነበር? አንዴ ልቀጥል። ሄልዬ ሃናን ግን በጣም ቆይታለች። አዎ ዝም አልኩ። ወንዶች ያውሩ ብዬ ነው ከትምህርታዊ ነክ። ሄለናዬ ቴንክ ዩ ሄለናዬ፣ ውለታችን በስቶ የእውነት ውለታዋ በዛ። በጣም ብዙ ጊፍት እሷ ናት አክቲቭ ላይ ሆነች። ወይዬ አሚናዬ ሄለን ትቀድምሻለች፣ ሃና ትቀድምሻለች። ሁለታችሁ ተነጋገሩ። እሺ ደስ እንዳለሽ ችግር የለውም። እኔ ሳይሆን እንትን እሺ ያ ቀጥሉ። ገስሚት ላርግና የፋኒ ህይወት የኔ ህይወት ነው በአጠቃላይ። ልክ በቃ እሱ እንዴት ነው አብረሽ ኖረሽ ከዛ በኋላ መወቃቀስ፣ ልጅ ከወለድሽ በኋላ መወቃቀስ በስደት ሀገር ላይ ያለ ነው። በቃ እኔ አልፌበት ነው። በእርግጥ እኔ ሴት እሱ ወንድ ነው የምንለያየው። እኔ ልጄን ያዝኩኝ፣ ያው ወንዱ ቢበድለኝም ማለት ነው። እኔ ልጄን ያዝኩኝ፣ አረብ ሀገር ነበርኩኝ። ምን ፈልግ ነበር መሰለሽ? ልጄን ይዤ በቃ ተጸጽቶ እንዲለምነኝ ይፈልግ ነበር። አልለመነኝም። ግን እሳት ትሰሚያለሽ፣ እዛ ለውስጥ ትጋቢያለሽ፣ መመለስ ትፈልጊያለሽ። ለካ ያ ነገር ነገሮችን እያሰፋ ነው የሚመጣው። እንድቃጠል እንድናደድ ነው ያደረገኝ። እንዴ ምን ነው ባልሰማስ ማለት ጀመርኩ። መጨረሻ ላይ አለመስማት ጀመርኩ። ልጄን ብቻና ልጄን የሚመለከት ብቻ ማድረግ ጀመርኩ። ጭንቅላቴን አደስኩት። 2 ዓመት እኔ እብድ ነበርኩኝ፣ ጤነኛ አልነበርኩም። ይመለሳል፣ ወደ እኔ ይመለሳል፣ በድሎኛል፣ እሱን የበደለኝ እሱን እንደዚህ ያደረገኝ ብዬ በጣም ነበረ። በቃ የሆነ ነገር እንዲህ ያለ ያስባል መልስ መመለስ እንዲህ ያለች በሉት። ይሄ እኔን ነው ጭንቅላቴን ያሳበደኝ ማለት ነው። ስራ መስራት አልችልም፣ ልጄን በስነ ስርዓት ማሳደግ አልችልም። ተበደልኩኝ፣ ራሴም ልጄንም በደልኩት። እንግዲህ ይሄ ማለት ፋኒና ሳምሪን በስደት ሀገር ናቸው፣ እኔም በስደት ሀገር ሁኜ ነው ያን ያደረኩት ማለት ነው። መጨረሻ ምን ወሰንኩኝ? ምንም የሚተርፈኝ ነገር የለም ማለት ከክፉ ንግግር ውጪ ያተረፍኩት ነገር የለም። ምን ወሰንኩኝ? አለመስማት፣ አለማዳመጥ፣ ልጄንና ልጄን ብቻ ሆኜ መኖር። 5 ዓመት ኖርኩ። ዛሬ እግዚአብሔር ይመስገን 1 ወር ሞልቶኛል ሀገሬ ከገባሁ ልጄን ይዤ ማለት ነው። እስከ መነጠቅ ልደርስ እዛ ደረጃ ሳደርስ እግዚአብሔር ረድቶኝ እኔ ልጄን ይዤ ገባሁ እና እኔ ልጅ ያሬድን በጣም 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 ደስ የሚል የሚያስከብር የሆነ የሚያንጽ ነገር ነው ሲናገር የሰማሁት። ለምን እኔ የሆንኩበት ነው አሁን ሳምሪ ያለው። እኔ ሳምሪም ላይ ገብቼ አስተያየት ሰጥቻታለሁ። ግን የመጀመሪያው ንግግራቸው ላይ ለአንቺም ለእሱም ክፉ አትናገሪ፣ ለልጆች ይቆያል ነው ያልኳት። ለምን ሚዲያ ላይ ነው ያሉት፣ እኔ ሚዲያ ላይ አይደለሁ፣ እነሱ ግን ሚዲያ ላይ ነው። ልጆች ደግሞ ከኛ አሁን እኛ በዚህ ዘመን ላይ ሚዲያ ላይ ካለን ከኛ በኋላ ደግሞ እነሱ ምን ያህል ሚዲያ ላይ የቆየ ነገር እንደሚያዳምጡ ነው ማሰብ ያለብን። ለምን ልጆቻችን ጭንቅላታቸው ይነካል። እኔ ባሌ እንደበደለኝ ያውቃለሁ፣ ግን እኔ ስለ አባትየው መጥፎ መንገር አልፈልግም። ልጄ ጥሩ ነገር ሰምቶ ስለ አባቱ ምንም ይሁን ምንም መጥፎ ይሁን ስለ ልጆቹ ጥሩ ነገር አባትህ እንዲህ ነበር፣ አባትህ ይወድሃል እያልኩ ነው ማሳደግ የሚፈልገው። እዚህ ጋር የሚቆየው ደግሞ ሚዲያ ላይ የሚቆየው ነገር ለልጅ በጣም መጥፎ ነው። የልጆች ጓደኞች አሉ፣ ጎረቤት አለ። ነገር ታውቂያለሽ፣ ክፉ ነገር ይነገራል። የእናንተ አባትና እናት እኮ እንዲህ ናቸው፣ የእናንተ አያት እኮ እንዲህ ናቸው እየተባለሽ ነው የምትነገሪው። ለምን ሚዲያ ላይ ተቀርጾ የሚቀመጥ ነገር አለ። እና ፋኒ ደግሞ ትዕግስት፣ ምን አይነት ትዕግስት አለው መሰለሽ? እኔ በጣም ሞጥሟጣ ነኝ፣ ልክ እንደ ሳምሪ በይ። ፋኒ ምንም አይናገር፣ አይቼዋለሁ። ክፉ ነገር ካፉ መውጣት በጣም ቁጥብ ነው። እሷም ላይ ገብቼ በሜሴንጅ ነው ፕሊዝ ነገ ለልጆች የሚጠብቅሽን ነገር አትናገሪ። እሱም ጋር ገብቼ ፕሊዝ መልስ አትስጥ። እናትየዋ ጋር ገብቼ ምንድን ነው ያልኳትኝ? ዛሬ እንኳን የጻፍኩላት በተቻለሽ መጠን እናት የኢትዮጵያ እናትን አስቢያት። እርቧት ልጆቿን ቢርባት እንኳን ቢጠማት እንኳን እሷ ሳትበላ ልጆቿን ነው የምታበለው።
ከልጆችሽ ተለይተሽ ብደንሽ ደስተኛ አይደለሽም፣ ፊትሽ ደስተኛ አይደለም ያልኳት። ዛሬ አይሰማት ነገ ምን እንደሚያንገበግባት አውቃለሁ። ለምን ማንኛቸውም እናት እንረዳዋለን። ከልጅ ተለይተን በአንድ በላይ ይሻላል። ልጅሽን አቅፈሽ እኮ ሽታ እያሸተትሽ ማዳመጥን የሚያክል ምንም ነገር የለም። ፋኒ ግን እግዚአብሔር የሚወድህ አምላክ አለ፣ የውስጥህን ያየ አምላክ አለ። እንኳን ልጆችህን እቅፍ ውስጥ አሳደረልህ። እንኳን እኔ ቅድም ገና የልጄ ያዳም ልደት ነው ስትለኝ ምን ያህል እንደተደሰትኩ ነው ያውቃል። እንኳን ከአንተ ጋር ሆኑ፣ እንኳን አቀፍካቸው። እናትም አባትም እንድትሆን እመኛለሁ። በማንኛውም ሰዓት ላይ በማንኛውም እንደው መልካም በሆኑ ነገሮች ላይ ሁሉ አብሬህ እንድቆም እመኛለሁ። ክፉ ነገር አያሰማኝ ስላንተ ስላየው። በነገራችን ላይ ለኩይንም ለፍሬም አለ አባትና አለ እናት እኔን እንዳሰደበችኝ በኢትዮጵያ ሕዝብ መሳቂያ አርጋ ዩቲዩብ ሁላ እንዲዘጋ ከኢትዮጵያኖች ነን ከሚሉ ጋር ተባብራ እንደዚህ ልሳኔን እንደዘጋች ልጆቿን አለ አባትና እናት ባልበትናቸው ብላ ቃል የገባችላቸው በስካር ስትናገር የነበረውን ሲናገሩ ነበር። ዛሬ ገባችሁ? መልካም ነገር ለራስ ነው። ያ ደግሞ በተደጋጋሚ ቂሟን እንደማትረሳላ ስትናገር ነበረ። ስርጉትዬ ቴንኪው በወጣ የተካ ጋይስ ፕሊስ 100 ሺህ ያስገቡልኝ ፋኒን ኮይኑን አሁን 55 አድርሳችሁታል። ፋኒ ጋር ስለቆምሽልኝ በጣም ደስተኛ ነኝ። ስለቆምሽልኝ ምንም አድርጊ ለበጎ እናንተ ሆኖ እኔ እግዚአብሔር ካንቺ ጋር እንደሚቆም እንደ አስባለሁ። ብድር አታርጉት። ያ ቀጥል። አመሰግናለሁ እናንተ ሁላችሁም ስላዳመጣችሁኝ። ሄልዬ የልጆች አምላክ ለበጎ ነገር የቆምሽው አምላክ እግዚአብሔር አይርሳሽ። ልጅ ያሬድ በጣም 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 ነው ማከብረ። ለነሱ ብቻ ሳይሆን ለኔም ጥሩ ምክር ነው የሰጠኸኝ። ስርጉትዬ ስርጉት ቴንኪዩ እግዚአብሔር የልጆች ትልቅ ደረጃ ለመድረስ ያብቃ። መመኘው ይሄን ነው። በማንኛውም ነገር ላይ ካጠገባችሁ ነኝ። አመሰግናለሁ። ደህና ደሩ። እስካሁን 57 ደርሰናል ጋይስ። 43 ይቀረናል። ፕሊዝ ሚውት ማረገው የሚያወሩትን ሰዎች እንዳረብሽ ነው። አሚናዬ ቀጥይ። እሺ ሄሉዬ እኔ ውድ ስላስገባሽኝ አመሰግናለሁ። በጣም ነው የምወድሽ። ናጅራዱ ልቡዬኮ እድሜንከ ኤራቱ አድባሪኮ አድባሪ ኑተይ ዱቡኮ ሰምቦንቱኮ ሲንጃላል አካባዬ እና ሄሉዬ የኔ ውድ ወደ ፋኒ ስመጣ ፋኒ በጣም ነው የምወደው። የጨዋ ልጅ ነው፣ ጨዋ ነው፣ በጣም ጨዋ ነው። ሴት ልጅ እንኳን እንደሱ ስነ ስርዓት የላትም። እኔ በፊት ጀምሮ ነው ቪዲዮአቸው ማየው። የነሱ ቪዲዮ ካላየው ያመኝ ነበር። ኳተር ነበርኩኝ። የነሱ ስልክ ሲወሰድ አለቅስ ነበር እነሱን ለማየት እና ልዩ ፍቅር ነበራቸው። አላህ ሁለቱም ቢያስማማ ደስ ይለኛል። ልጅ አለ እናት ወይንም አለ አባት ሲያድግ ጥሩ አይደለም። እኔ አለ አባቴ አድጌ ከጊዜ በኋላ ሲሄድ ልጆቹ ሊቀበሉኝ አልቻሉም። ጥሩ ስም አይሰጡኝም። መጥፎ ስድብ ነውና ከናታቸው ባይለዩና አላህ ሁለታቸውን ቢያስማማ ደስ ይለኛል። እንደዚህ ግን ፋኒዬ ውጪ ወጥ እንደሌሎቹ እንዳትናገር። እንደ ድሮ እንደ ጨዋነት በጣም ጨዋነ ጨዋ ያሳደገህነ እና በጣም ነው የምወደው፣ በጣም ነው ማከብረው ስነ ስርዓቱ እና ልጆችን ደግሞ አላህ ያሳድግልህ። ልጅህ እንኳን ተወለደ መልካም ልደት የሚያድግበት ዘመን የደስታው ዘመን አላህ ያድርግለት። አላህ ይጠብቅ፣ አላህ ይጨምርልህ። እሷንም እናቷንም አላህ አደብ ይስጣት፣ ለልጅቷም ለሳምሪም አላህ አደብ ይስጣት። አንተን ግን አላህ ሰብሩን ሰጥቷል። አሁንም ያሰብር፣ ግን ጨዋነትን ወደኋላ እንዳትል። ባለጌ ያባልጋል። ነምኒ ጢኖን ጢኑማ ይላል አባቴ ሄሉኮ። ነምኒ ጢኖን ጢኑማ ትንሽ ሰው ትንሽ ነው፣ ግን ውርደቱን አያውቅም። የሰው ልጅ ሲናገር ነው እንጂ ውርደቱን አያስብም። ከኋላ የሚመጣውን አያስብም። አሁን እነሱ ከኋላ የሚመጣባቸውን አያስብም። ዝም ብሎ ነው በቃ ለኮመንት ለሚመጣው ጊፍት በቃ ለዚህ ለመሰብሰብ ነው። አንበሳ ከወረደ ጊፍት ከወረደ ልብ እንደዚህ ከወረደ ነው እንጂ ጉዳታቸውን አላወቁ፣ ውርደታቸውን አላወቁ። እናት ተከብራ ስትቀመጥ ነው ደስ የሚለው። እናት አደባባይ ላይ ወጥታ ከአማች ጋራ አፍ ስትከፍት ያስጠላል፣ ያዋርዳል። በኦሮሞ ምን ይላል? ሃደላሊ እንተለፉ ይላል። ሄሉዬ ሃላሊ እንተለፉ
እናት አይተህ ልጅቷን አግባት። ፋኒ ከዚህ በፊት ስናገር ሰምቼዋለሁ ቪዲዮ ላይ ሰው እንደዚህ ብሎት ሰው ጽፎለት እናት አይተህ ልጅ አግባ። ለምን በእኛ አያቴ ምን ይሉኛል? ልጅቷን ሊያጩ ሲመጡ ሽማግሌዎች ሲመጡ ዱላ ይዛሉ አይደል? የሀገራችን ሰው ዱላ ከዘራ ቀበተን ይውፉ። ከዛ ዱላውን አውቆ መሬት ላይ ጣል ያደርጋሉ። ማስደገፍ ትቶ አውቆ አማችዮ መሬት ላይ ጣል ያደርጋል። እናትዮ ስትወጣ ስትገባ ላዩ ላይ ተራምዳ ከወጣች ትቶ ነው የሚመለሱት። ዱላውን አንስታ ካቆመችው ጨዋ ቤት ነው፣ ባለሙያ ቤት ነው ነው። ዘር ሃይማኖት አይጠየቅም። የማን ልጅ ናት ማን አሳደጋት ነው፣ ቤተሰቦቿ ነው የሚታዩት። እና መጀመሪያ ሁለታቸው እንግዲህ እሷንም ሳያውቃት ምንም ቤተሰብ ሳይታወቅ ሁለቱ ተዋደዱ፣ ተፋቀሩ፣ አብሮ ኖሩ። ያን የመሰለ ፍቅራቸውም ስንት ሰው የሚቀናባቸው ንፋስ ገብቶበት ለዚህ በቁ። አላህ ደግሞ ወደፊቱ እንዲመልሳቸው እንደ ኋላ እንደ መጀመሪያ እንዲመልሳቸው ዱአይ ነው። ካልሆነም ግን ፋሚዬ እንደ ድሮ ትዕግስትን እንደ ድሮ ጨዋነትን የጨዋ ልጅ ነህ፣ በጣም የጨዋ ልጅ የካሳንቺስ በጣም አንተ እንትን ነህ። ስለዚህ እነሱ እንደዚህ ሆኑ እነሱ ባለጉ ብለህ እንዳትባልክ። ለምን እንደ ጨዋነትህን ይዘህ ተራመድ። ይኸውልችን የመሰለች እህት ሰጥተዋል። ሄሉዬ በጣም እየተከራከረችልህ ነው። ሄሉ ማለት አላህ የሶሻል ሚዲያ አድባር ያርግሽ፣ ክፉ አይንካሽ፣ የኔ ውድ የኔ ቆንጆ፣ ክበሪልኝ፣ ኑሪልኝ። ዘሪ አባ ገዳት መገን ረብ ሲያጅራች ሱና ጅራዶ ኑሪልኝ። ፋሚዬ በጣም ወዳለሁ፣ አከብራለሁ። አላህ ልጆችን ያሳድግልህ። አላህ ደግሞ እንዲያስማማችሁ ምኞቴ ነው። ካልሆነም አላህ ሌላ ልጆችም እንዲጨምርልህ እመኛለሁ። ከሱ በፊት ግን አላህ ርዝቅ ይክፈትልህ፣ የምትጠቀምበት የምትሰራበት የመጀመሪያ እድሜ ይስጥ፣ ከዛ ጤና፣ ከዛ በኋላ የምትችልበት ልብ ይስጥ። በቃ አላህ ያበርታ፣ ከጎን ይቁ። አይዞ የኔ ጌታ። ጸጉር ስሰራው ላይ ያለቀስኩ ነበር በቀደም የልጁን እና አብሽር፣ አላህ ከጎን ይሁን። አላህ ልቦናህን አይቶ ከሆነች ያስማማ፣ ካልሆነች ደግሞ ፈጣሪ የምትፈራ አንተ የምታከብር ቤተሰቦችን የምታከብር ጓደኞችን የምታከብር ለአንተ ክብር ያላት አንድ ስትጠራት አስቤ ለበይክ የምትል አላህ ይስጥ። አላህ ካንተ ጋር ይሁን። ስላዳመጣችሁኝ አመሰግናለሁ። ሄሉዬ ኑሪልኝ የኔ ወርቅ የኔ ሀባባ። ደህና ደሩ። ገለቶሚ አሚናዬ ያ ገለቶሚ ያ እሺ አቱና ኡልፋ ሰምቦንቱ ኪያ በሬዱ ኪያ ያ ኡማቲሚት ያ ቴንክ ዩ። እሺ በወጣ ይተካ ፋኒ 58 ገብቷል። ጋይስ 40ውን አጣድፉት። ነገ ልጁ ልደት ስላለ ደውለውለት ዳኒም እንዲመጣ ምናምን አድርጎት ነበረ። ግን እኔ ገስት ስለበተነ ልግባ ትንሽ 10 ደቂቃ ሲለኝ ቁጭ አደረኩት። ይኸው አሁን ራሱ 30 ደቂቃ መቶው ሙሉት። በእናታችሁ አንድ አንበሳ ይሞላል መሰለኝ ነው እንዴ? እኔ እንጃ፣ ሩቅ ነው 50 ግን እስታውን ግን በጣም ቴንኪው። እሺ ረሺዳዬ ግቢ። ሄሎ ወረፋ የመሰለኝ አይደል? እሺ እሺ ግቢ ሄዋንዬ። ኦኬ እሺ ጋይ እሺ አንቺ ኦኬ ረሺዳ ግቢ። ማሜም አለች እና ቀጥል። ወይዬ ለስራሽ ቴንኪው ልልሽ ፈልጋለሁ። እንዴት ልላክልሽ ይሄንን ረከቦት? ይሄን ብቻ ነው ማድረግ የምችለው ላንቺ። let me show you okay ላሳይሽ። ቆይ ወደዛ ነው ካሜራዬን። let me show you ካሜራ። ረከቦት ላንቺ ነው መላክ የፈለኩት። እዩ በትልቁ አርገሽ በትልቁ እና አሁን ነው ያስገባሁት። አዲስ ነው ለአዲስ አመት ላንቺ እንዴት ልላክልሽ ልልሽ ፈልጋለሁ። በውስጥ ታናግሪኛለሽ። ይሄ አዲሱ ሼፕ ነው። ሌላውን ደግሞ ላሳይሽ። ይሄንን በደንብ አርገሽ ይሄው ስክሪንሾት ማርጊ። በሲልቨርም አለ። እሺ አሁን ነው የመጣው።
በዚህ አይነቶች ናቸው። ሶ ኮምፕሊት ይመጣልሻል ዲሊቨሪ። ኦኬ ሁልጊዜ እዚህ ላይ ስለምትቀመጪ ቡና በዚህ አፍልተሽ ፏብትን እንድትፈልጌ ነው። ኦኬ ሃይ ሰላም፣ እንዴት ነሽ? ይሄውና እንግዲህ አዲስ ነው አሁን የወረደው የድሮ አይደለም። ማራቱ ድረስ ሄለና ቴንክ ዩ ሉዬ ያ በዚህ ሼፕ አለ ያ የካናዳ ኃይለኛ ቢዝነስ ገርል ናት ጋይስ። ደስ የሚልሽ ከሆነ አሁን ንገሪኝና I will send it for you. ገለቶሚ ረሺዳዬ የእውነት no problem no problem። ለዚህ ነው የገባሁት። thank you for all your support። ልጆች በደንብ አድርጋችሁ እንግዲህ ለፋኒ ቤት እንላከው እንደ ረሺዳ መነፋኒ እርግኑ ፋኒ ጋር እንላከው እንደ ዲስ ጆሌ ሰላኮ ታናፊ በእውነት እነዛ ልጆች እግዚአብሔር ይባርካቸው፣ ሰላም ይሁኑ ይኑሩ። እሱንም እግዚአብሔር ያግዘው። እሺ የመቆንጆ እሱንም እግዚአብሔር ያግዘው። ልጆች ያድጋሉ፣ አይዟችሁ። ስለዚህ ምንም ችግር የለም። ከነሲፋ ወኒ ጎዱ ፊንሴነ እሺ ሲልቨራ ፊ ጎልድ ከፌቱ ፕሮፋይል ይረጅራ ኸይሳን ዱበን ኦኬ ገለቶ ያ ኦኬ ኖ ፕሮብለም። እሺ በጣም አመሰግናችኋለሁ ልጆች። ካልገሪ ያላችሁ መጣችሁ ማየት ትችላላችሁ። ሱቅሽን ይባርክልሽ። የት ነው ያለው ሱቅሽ? ካናዳ እንደሆንሽ አውቃለሁ። ካናዳ ካልገሪ ነኝ ያውቃሉ። 17 ስትሪት ላይ ነኝ። በጣም ብዙ አዳዲስ እየወረደ ነው እንድትመጡ። እሺ ይሄውና እንግዲህ ቴንኪው ልላ ነው። አንተም ተባረክ። የልጆች አባት ጥሩ ትሆናለህ። ልጆችህም አይቻቸዋለሁ። በጣም በጣም ያምራሉ። አላህ ያሳድግልህ ነው የምለው። ካኑማን ጃጋ በቃ የሰዓት ልክ ያለሽ ወይ እያሉ ነው። ኤኒዌር አራውንድ ዘ ወርልድ ሁሉ ቦታ ልካለሁ። ችግር የለም። ያ የፈለጋችሁትን እቃ ድሪያ ምናምን ያበደች የድሬዳዋ ነጋዴ ነው። ያ አለው ድሬዳዋ ያላችሁት ድሪያዎቹ በጣም ቆንጆ ቆንጆ ድሪያዎች አሉ። ቴንክ ዩ ቻንስ ካናዳ ራሱ እኮ ድሬ ያደረገችው እሷ እኮ ዋው በግሩፕ የሚፈልጉም ለግሩፕም አለ። ለልጆቻችሁ ሱፍ ከፈለጋችሁ አዲስ ልጆች ሲወለዱ ስክራብ እናንተ ስለእናንተ ቢፈለግ ኤኒቲንግ የምትወዱት እናመሰግናችኋለሁ። ዳትስ ቬሪ ናይስ ቴንክ ዩ በእውነት ስፖርት አድርጉ። ቴንክ ዩ ረሺዳ ኒዱበን የሚል እሺ አሁን እኔ ልልቀቃችሁ በቃ እቃ የሚፈልግ ሰው ካለ ስማቸውን አስተላልፍልሻለሁ። እሺ በውስጥ አውሪያቸው። ችግር የለም። አይዞሽ አይዞሽ አይዞሽ። በጣም ስለምትለፊ ነው የገባሁት። እስከ ዛሬ ማንም ላይ አላሳየውኝም። ልላክልሽ ብላ ነው እንጂ ለድርጅቷ ልታስተዋውቅ ኖ ኖ ኖ ኖ። በጣም አመሰግናለሁ። ብዙ ጊዜ ከሄሉ ጋር ነኝ መደብር ውስጥ ቁጭ ብዬ እኔ አልከፍተውም። ታውቃለች። አመሰግናችኋለሁ። ከሳኒት ወንዲ ጎዳ ጽፍልሻለሁ። እሺ መቅደስዬ በውስጥ አናግሪኝና ረሺዳን እንትን አረግሻለሁ። እሺ ችግር የለም ችግር የለም። የኔ ቆንጆ ምንም ችግር እቃው ላይ ካለበት እኔን ታናግሪኛለሽ። አይ ጋራንቲ ኧረ በለው አይዛችሁ። ስለዛ ጉዳይ አይደለም በእውነት እኔ ይሄንን ካልጋሪ ጆጆዬ ቴንክ ዩ ፋኒ 68 66 67 ሊገባ ነው የሚቀረው ጋይስ 30 ነው የሚቀረው። ሁለት ጋላክሲ ነው ሁለት አንበሳ ነው ምን ነው የሚቀር ይሞላ 100 ተራይ ሲደርስ ንገሪኝ። ልጁ ልደት ሊወጣ ነው። በእናታችሁ እና ረሺዳዬ በረኻ ሲፋቱ መጋላ ሲቲ ሃበኑ ኦኬ ቴንክ ዩ ፕሮፋይል في يغبا جرا اوكي سلكين خيا وماتي متانين كان هوبي غودي ኦኬ ቴንክ ዩ ሶ ማች ተራይ ሲደርስ ንገሪኝ። ፕሮፋይል ላለ ስትል ኮፒ አድርጌ ነው የምሰጣለው። ገበያሽን ይክፈትልሽ አልኳት። እሺ ያ ዛሴት ኦሪቴ ግቢ እህታችን አማንተሽ በረሽ በረኹ አብሽሩ ጉዶር ወቅቲ ረጅም ጊዜ አይደለ እቺ ደግሞ አደሬ መጣችልኝ።
ዛሬ ታጅበላል ግቢ ሄሉዬ ቲክቶክ ላይ እኮ ስም ሌላ ስም ስለመገባ አታየኝምና እልክልሻለሁ ሪኩዌስት ብዙ ጊዜና አትቀበይኝም። በቃ በዚህ መጣሁኝ። ግን እንትን አትበያ ማነው አሁን ለመደብንና ማነው ቲክቶክ ነው ሁላችንም እንገባው ለመደብን። ዩቲዩብ እየተረሳ ነው። እኔ አሁን ዩቲዩብ ረስቼዋለሁ። ችግር የለውም እና አንዳንዴም ዩቲዩብ አርጊው እሺ ሰው ወደዛ እንዲመጣ ማለት ነው። እና አስተያየት ያለኝ አስተያየት ምንድነው ፋኒ እና ሳምሪ በፊት አብሮ እያሉ ከልጆቻቸው ጋር ምናምን በጣም ነበር ደስ የሚለኝ፣ በጣም ነበር መወዳቸው የነበረው ምናምን ነገር። ግን አሁን ለካ እንደዚህ አይነት ሰው ናት ነው ያልኩት። በቃ ላይክ ማለት የእናቷ ብጤ፣ እናቷም ወንድና ሴት ወለደች፣ ልጁን ጣለች፣ መደነስ ጀመረች ሚዲያ ላይ። ልጅየውም እንደዛው ማነው ወንድና ሴት ወለደች፣ ጣለች ለአባትየው፣ እንደ እናቷ መደነስ ጀመረች። ላይክ ማለት እናትን አይተህ ልጅን አግባ ማለት በትክክል ለወንዶች በደንብ ነው የሚሰራው ይሄ። እና ምንድነው በጣም ጠንካራ አባት ነው፣ በጣም ጎበዝ። በዚህ እድሜው እንደዚህ ላይክ የራስሽ ጉዳይ ብሎ እኮ ሌላው ሰልችቶት የራስሽ ጉዳይ ብሎ በዚህ እድሜው እንትን ይሰጣል፣ ላይክ ማለት ለመንግስት ይሰጣል ምናምን። እሱ ወገቡን አስሮ ልጆቹን እንደዚህ መያዙ፣ ልጆቹ መንከባከቡ በጣም ነው ደስ የሚለው። ኢቭን ዛሬ ራሱ ቪዲዮ ልኬልሽ ነበረ። ምንድነው ልጆቹን ተነጥቀን ነው እንጂ እኛ አይደለም የሰጠነው እያለች ነበረ። እሱ ማስረጃ አለው፣ ችግር የለውም ሰው። እና ከዚህ አንዳንድ ሰዎች ምንድነው የሚሉት ይታረቁ ምናምን ነገር ይላሉ። በፍጹም ይሄ ቤተሰቦቹን ማዋረድ ነው። መታረቅ ከዚች አይነት ቤተሰብ ጋር መታረቅ ማለት ልጆቹ እርግጥ ያለ እናት ማደጋቸው በጣም ነው የሚያሳዝኑት። ከእናት ጋር ቢያድጉ በጣም ጥሩ ነው። ግን ሀው እንዴት አሁን ከእንደገና እዚህ የተጨማለቀ ፋሚሊ ውስጥ ይገባል? ያ ሁሉ ቤተሰቡን ሁሉ ነገሩ እንደዚሁ ያዋረዱ ሰዎች ማለት ነው። ስለዚህ እነሱን ቢጤያቸውን ነው የሚፈልጉ። እሷ በልጇ ሰውነትና በልጇ አትራክት በማድረግ በልጇ ልትበላ ነው የምትፈልገው፣ ብር ማለት በልጇ መስራት ነው የምትፈልገው። ያለችው አይቀርም። ከዚህ በፊትም እንትን ብላ ነበር፣ ብዙ ነገር ብላ ነበር ሳምሪ። እኔ ያለ እናት ነው ያለባት ነው ማስቀራችሁ ፍሬዛሬ ራሱ ስትል ነበረ። እና እኔ ላይክ ሪቬንጅ ላይ ያለች ነው ይመስለኝ አንዳንዴ ጂጂ። ቢኮዝ እናት ለልጁ እንደዚህ አይሆንም እንዴ። እናት እኮ ለምና ትበላለች። እናት እኮ የምታበላው ብጣታ እንኳን ገላዋን ሽጣ ሁላ ነው የምታበላው ልጆቿን። ገባሽ አይደለ? ልጆቿ እንደ ድመት ነው ነክሳ ነው ማሳደግ የምትፈልገው። አንቺ በቃ ላይክ ማለት አንቺ ለፋኒ ከጎኑ እንደዚህ መሆንሽ በቃ እንዴት በቃ በፊት እወድሻለሁ የሀገሬ ልጅ ነሽ። በቃ አሁን ሞር እንዴት እንደወደድኩሽ የሆነ አሁን መልካችሁ ሁላ የሆነ መመሳሰል ጀመረብኝ። ታውቂያለሽ? ወላሂ ነው የምልሽ መልካችሁ ሁላ አንድ አይነት መሆን ጀመረብኝ። የሆነ ነገር ሲል ለፋኒ ስጦት የምትይው ነገር በቃ የእናትና የታላቅ እህት ነገር ነው የምትመስዩና አንዳንዴም ባይ ነው የሚወጣው። ወይኔ ሄሉ ባትኖረው ኖሮ ምን ይሆን ነበር ይሄ ልጅ ላለው። እውነት አንቺን ለልጅሽ ፈጣሪ ይቁምልሽ። በእውነት ያረግሽው ነገር ነው የሚቀመጥልሽ። እናት የሆነ ሰው ስትበድል ለልጇ ነው የሚቀመጠው። ገባሽ? ግፍ አንቺ አላህ ለአንቺ ይቀመጥ ለልጅሽ። ላይክ በልጅሽ ታገኘዋለሽ። ልጅሽ ጥሩ ቦታ ነው የምደርሰው። አይኖ አሁንም ጥሩ ቦታ ነው። እና አንቺን እድሜ ጤና ሁሉ ነገር ፈጣሪ ያቆይሽ። ሄሉዬ በጣም ውድድ ማረግሽ የሀገሬ ልጅ በጣም ወድሻለሁ። ፋኒ ደግሞ ጠንከር በል ቢሆን ማለት ነው። አደረኛ ስለሚችል በአደረኛ ትንሽ መልዕክት አስተላልፊልኝ። ማን ነው የሚችለው? ይችላል። እሺ ሌላ ደግሞ ምንድነው መሰለሽ ፋኒ በቃ ላይክ ማለት ፋኒን ያገኘች ሴት አግኝታለች። ሀሪፍ ሴት ነው የምናስገባው። አይሚን ምንድረው ማለት ነው። ሀሪፍ ሴት ቆንጅዬ ሴት እንድረዋለን። ባደረኛ ለማን ነው የምንነግረው? እሺ ፋኒ ሓሺም መትሕስ ፊዚክ በል من زي مثل تكحت أخاك بحمسة الله يدابلي فيزبي تقوم زيزاد كحت أنا نداوم جايبي كحت تيجي لخاك زوزو كحررنا ما متعلق قنجو سيت كحررنا مدره أيجر مهم هاي النزي تعمل كوتش ونتين نمله من زي مثل تكحت أنت جايبي نتنسى خزانك من زي مثل أدب زالي ناموس زالي شرف زالي جارايسي تودي زاد أخاك جاراس تودي زاد والله لازم أمام بيت لحدك ما تنكبك أمام بيت نبرك صدق أحد
جيبي انت كوشنا جيج لخزان ان شاء الله والله العظيم ابشر بلخخ ابشر والله العظيم ابشر راح هنارك ደግሞ ሌላ ነገር እምለው ማለት ነው የሱ ጎረቤት ይሆናችሁ ወይ ጎረቤትም ባይሆን እዛ አካባቢ ያላችሁ አንዳንዴ ልጆቹን አምጥታችሁ እናንተ ጋር አምጥታችሁ እስቲ ሴቷን ጸጉሯን ስሯት ምናምን ጸጉሩን ማስራት አይችልም አንድ ሀባ ብቻ ነው የሚያስይዘው ጸጉር በመስራት ምናምን ነገር አግዙት አንዳንዴ የሆነ ነገር ቦታ ሲሄድ ምናምን ነገር እዛ ሀገር ያላችሁ አግዙት እና ፋኒ አብሽርበል አላቂ ሀትነሳ አዚ አይዜ ኩቲት ዋት ሚዲያ ላይ በትራጊማ ዳንስ ቤ ቃምዜ ተሲቢ መትነብራት ኢንሻአላህ እና በጣም አመሰግናለሁ ማለት ነገር ነቀበጣኩት በጣም አመሰግናለሁ ድሻለሁ አይሻለ ቲክቶክ ላይ እሺ ከረኛ ስጫቻ ኦሪ እሺ ሄልዬ እሺ ያገሬልኝ በነገራችን ላይ በጣም ስነ ስርዓት ያላት በጣም ቆንጆ በጣም ወግና ማርክ ያላትን ቆንጅዬ ልጅ እኔ ያገሬ ልጅ ድራሃለሁ ዶንት ስትሬስ ዘና በሚዲያ ስትመጣ ነው ያለች خلاص ነገር የሐረር ልጅ ነው እኔ ምድር ያ እንደዚህ ያለች ባኛው ለኔ ከሰነ ማረግል በጉራገኛ ደሞ ነው ምን የመሰለ ቆንጆ የሐረር ልጅ ነው ምንድረው እቺ እነዚህ ዱርዬ ቤተሰቦቹን ይተዋቸው ስርዓት ያላት ናሙስ ያላት ነው ምንድረው መልሶ እሷ ጋር አይሄድም ይሄ የተጨመለቀ ቤተሰብ አይሄድም ሜቢ ጂጂ የምትባል ሴትዮ ጀዘቤል የምትባል ሴትዮ ሜቢ ከህይወት ስጠፋ ያኔ አስበንበት አንድ ላይ እናረጋቸዋለን እቺ ሴትዮ ያለች አብራችሁ አትሉ خلاص يلا باي አይሻለኝ ንቆንጭ ኦሪት ብዙ ታወራኩ ዛሬ ደንፍታለች ማለት አታወራ ወላሂ ደንፍ በጣም ላይክ ማለት እንኳን ማንቺ ኖርሽለት ሄሉዬ ምን ይሆን ነበር ይሄ ልጅ ባላ ወይ ምን ይሆን ነበር በጣም ነው የሚያሳዝነው ወላሂ በዚህ እድሜ በዛ ላይ ደግሞ ሃይ እንዴ አለን ለሃይዞ እሺ አብሽር ሐቢቢ ቴንክ ዩ ኦሪት ቻው እሺ ሐቢብቲ ቻው 7 አመት ከኔ ዩቲዩብ ተከታታይ ናት ግን አታወራም ዛሬ አወራች በደም ያ ፋኒ ወይ ግባ ሄሎ አይ ማሜ እንደ ይቅርታ ማሜ ግባ ጋይስ 68 ደርሰናል ስንት ነው የሚቀርም ማለት ነው 22 በእናታችሁ 22 100 እንምለውና ይሄድ ነገ ለልጁ ይስተናገዳል ጋይስ የሆነ ነገር ሊያረግለት ይፈልጋል እኔ በዛው ላይ ወጣ አርኪ ወይኔ ብርቱካናዬ ቴንክ ዩ የእውነትም ብርቱካና ያ መንደሪነ ይብይሻለሁ የእውነት ያ መንደሪነ ኮብልሻል የእውነት 75 አስገባችሁ በአንድ ጊዜ 15 ነው የሚቀረው 15 እግዚአብሔር በእናትህ ቴንክ ዩ እሺ 24 ነው የሚቀረው 15 ስንት ነው የሚቀረው 24 አካባቢ ነው እንደዛ ነው ሂሳብ ረሳው እንዴ ማሜ ግባ ወንድማችን የልጄ እኔ ሁላችንም ሰላም እያለ ፋኒ ስላገኘሁ ደስ ብሎኛል እውነት ለማውራት ፋኒ የኢትዮጵያን ህዝብ ነው ያቆራው የኢትዮጵያን ወንዶች ነው ያቆራው ምክንያቱም ብዙም ባለም ታሪክ 95% እናቶች እንት ነው መሰለህ ታሪክ 95% እናቶች ልጃቸውን አይጥሉም አንጠልጥለው ታርበው ለልጃቸው ብለው ራሳቸውን ጎርተው ነው የሚኖሩት ባለም ላይ ያሉ እናቶች ብዙን ልጆችን በመጣል ልጆችን ለቤተሰብ ልጆችን ለሴት ጥሎ በመሄድ በወንዶች ነው የሚታወቀው እናት ለልጇ የሷ ክብር የሷ ማረግ የሚታየው በልጇ ላይ ነው የሷ ውበት ማየት የምትፈልገው ልጇ ላይ ነው ይሄ የዓለም ህዝብ ያውቃል በተለይ በኢትዮጵያ ታሪክ የኢትዮጵያ እናቶች ጎዳና የሚወጡት ለልጆቻቸው እነሱ ደህና ኑሮ አረብ ሀገር ተለያየ ሀገር ሄደው መኖር እየቻሉ ለልጆቻቸው ሲሉ ተሰባብረው ይኖራሉ እምናቀው ነው ነገር ግን እኔ ሳምሪ ልናገር አልፈልግም ግን አያትየቱ እምናቃት ናት አረመኔያዊ ኑሮ የምትኖር የኢትዮጵያን ህዝብ ያስመረረች ሴትዮ ናት አንተ ያንን ተቋቁመህ ሪስፔክት አድርገህ በመኖርህ ያንተ ቤተሰቦች ያንን ተቋቁመው በመኖራቸው ሳምሪ የበለጠ አንተን ከምሰጣ ፍቅር በበለጠ ያንን አክብረህ ያንን ጸጥ ብለህ በመኖርህ ራሱ የበለጠ ልታከብረህ ይገባል እኔ ዝም ብል የኔ ቤተሰቦች ዝም አይሉም የሚስቴ እናት እንደዛ ብታደርግ እኔ ልታገስ ብል ቤተሰቦች ሊታገሱ አይችሉም ይሄ ማንንም
ቤተሰብ የሚያውቀው ነው። ማንም ያገባ ሰው የሚያውቀው። አሁን ደግሞ ህዝቡ ፊት ከሚያከብርህ በላይ በጣም አክብሮሃል። በስርዓት ያደግክ ልጅ እንደሆንክ ስርዓትህን ህዝቡ ያውቃል። ከዛ በላይ ሪስፔክት አድርጓል። ይሄ ህዝብ መጥፋት የለብህም። በራስህ መንገድ ካንተ ኋላ ያመጣ ሰው ነው አሁን ጌም የሚጫወቱ። ካንተ በኋላ መጥተው ነው ትላልቅ ጌመር የሆኑት። ጌም ተጫዋት፣ ዩቱብህን ስራ። የኢትዮጵያ ሰፖርት ያደርጋል። ምንም ጥያቄ የለውም። ሄሉ ያደረግሽለትን አስተዋጽኦ ቴንኪው። እኔ በጣም አከብረሻለሁ። እውነት ለማውራት የእናትነትን ጥግ ያሳየሽ ሴት ነሽና ይሄ ነው በቃ። ኢትዮጵያ የወለደችው ልጅ አይደለም ሌላ ልጅ በሆነ መንገድ ሲጠቃ ሲወርቅ ስታይ የኢትዮጵያ እናቶች እንደዛ ናቸው። ልጅ ተርቦ ልጅ እየራበው መንገድ ላይ አያልፉ። ስለዚህ እህታችን ሳምሪ ወደ ቀልቧ ፈጣሪ ይመልሳት ነው ብለው ይሄ ቀን ያልፋል። አንተ ግን ከእስከዛሬው በበለጠ ስትሮንግ ሆነህ ይሄ ህዝብ ያለውን ድጋፍ እንደሚደግፈ ታውቀዋለህ። ግን እናቶሎ በራስህ አቋምና ምንም ሰጣ ገባ ውስጥ ታገባ ስራህን ስራ ነው የምለው። ቴንኪው ብዙ አላበዛም። ሄልዬ አመሰግናለሁ ወንድሜ። ወንድማችን ሎርድ ስለሆነ አንዴ የሆነ ነገር ብዬ ልሂድ። ልቀርሽ ላሳርግ። አይ ቲንክ አሁን ሳወራ የነበረውን ነገር ፋኒ እንደሰማ ተስፋ አደርጋለሁ። አሁን ያው እኔ ከሙያዊ የሆነ እይታ ነው የማየው ከሌላ ፐርስፔክቲቭ ነውና አሁን ፋኒ አጠቃላይ አሁን ካለበት ሲቹዌሽን ውስጥ ለመውጣት ላይክ 7 ስቴፖች አሉ፣ መከተል ያለበት ስቴፖች አሉ። በመጀመሪያ ደረጃ ላይ አሁን ፋኒ ያው ናቹራሊ ነው ማንኛውም ሰው ከትዳር አጋሩ ጋር ሲለያይ የሚሰማው ስሜት ይሰማዋል። አሁን ፋኒ ልቡ ብረት አይደለም ወይ ኢዝ ኖት ሰምቲንግ ከሌላ ፕላኔት ላይ የመጣ ሰው አይደለም ምናምን ነገር። ማንኛውም ሰው ሪሌሽንሺፑ ብሮክ ሲያደርግበት ትዝታ ያለበት ወጣት ነው ምናምን ብዙ ነገሮች አሳልፈዋል፣ ወልደዋል፣ ከብደዋል፣ ብዙ ላይፍ አይተዋል። የሆነ ፓርቱ ፊሊንግ የሆነ ነገር ፊል ያደርጋል። ሶ በእንደዚህ አይነት ሲቹዌሽን አይምሮአችንና ልባችን ነው የሚጋጨው። ብዙ ጊዜ አሁን ሪሌሽንሺፕ እንትን ሲል የአይምሮና የልብ መጋጨት ይፈጠራል። አይምሮ ምንድን ነው የሚለው? አይምሮ ልክ ነህ ይልሃል። አይምሮ የተደረገብህን ነገሮች ያስታውሳል። ስለዚህ እንዳይጸጽትህ ያደረግከው ነገር ልክ ነው፣ በመለያየታችሁ ኖርማል ነው ምናምን ይልሃል። ልብህ ደግሞ ምክንያታዊ አይደለም። ልባችን የሚያስበው በሶማቲክ መንገድ ነው። ትዝታዎችን ነው የሚያስበው። ያደረጋችሁት፣ ያሳለፋችሁት፣ የሄዳችሁት፣ የወጣችሁት፣ የተቃለዳችሁት፣ የሳቃችሁት፣ የበላችሁት፣ የጠጣችሁት፣ የተኛችሁት፣ ያደረጋችሁትን እያንዳንድ ነገሮች ልብህ ያስታውሰዋል። ይሄ አታችመንት ይፈጥራል ማለት ነው። አሁን አንተ አታችመንት አለብህ። ብዙ ዘመን አታችመንት የቆየ ነገር አለ ልብ ውስጥ። ስለዚህ ስቶር የተደረገ ኢነርጂ አለ። ስለዚህ አይምሮና ልብ ክላሽ ያደርጋል። ስለዚህ በአይምሮና በልብ መካከል የተደረጉ ነገሮችን ላይክ አሁን ልብህን ለማከም ላይክ you have to be ready መሆን አለብህ። አሁን ልብህን ነው ማከም ያለብህ። መጽሐፍ ቅዱስ ላይ ምን ይላል መሰለህ? ከሁሉ አስበልጠ ልብህን ጠብቅ ይላል። ሶ ልብህ በደንብ you have to be focused። ስለዚህ ይሄንን ልብህን ቀስ በቀስ ጊዜ ይወስዳል። ልብህን ቀስ ብለህ ለማከም ምንድነው የምታደርገው? በመጀመሪያ ደረጃ እሷን ሄደ ፕሮፋይሏን ቼክ እንዳታረግ በሌላ አካውንት ወይ በራስ አካውንት በማንኛውም ጉዳይ ምን ላይ ነች፣ ዛሬ ስለኔ ምን አሉ፣ ዛሬ ስለኔ ምን አወሩ ምናምን ብለህ እሷ ሄዳ የሰራችውን ኮሜንት እያነበብክና ምንም አታርግ በዛ ጉዳይ ላይ። ለምን እንደዛ ስታረግ እንትን ነው የሚያደርገው፣ ኢነርጂውን ስቶር አድርጎ ነው የሚቆየውና የበለጠ ኔጌቲቭ ኢነርጂው በውስጥ እንዲያድግ ነው የሚያደርገው። ስለዚህ ምንድነው እሷን ሄደ በምንም ፌክ አካውንት ሄደ እንዳታያት፣ ቼክ እንዳታረግ፣ እንዳትኮምት ምናምን ነገር ምንም ነገር። የመጀመሪያው ይሄ ነው ስቴፕ 1። ሁለተኛው ደግሞ ቤትህን አሁን አዲስ ቤት ገብታል። ቤትህን ስታስተካክል እቃዎችን ኢንስቶል ስታረግ ምናምን እሷን የሚያስታውስህ ነገሮች ካሉ እቃዎቹን እንዳለ ሰብስበህ አሽገህ አንድ ላይ አስቀምጣቸው። በትልቅ ካርቶን ገዝተህ እሷን የሚያስታውስህ ማንኛውንም ነገር ሰብስበህ በካርቶን አሽገህ በማዳበሪያ አድርገህ የሆነ ቦታ አስቀምጠው። መጀመሪያ ይህንን ማድረግ አለብህ። ሁለተኛው ላይ ሌላ ሶስተኛ ማድረግ ያለብህ ምንድነው? ከእሷ ጋር ያለ ፎቶዎች፣ ቪዲዮዎች ምናምን ካለ ሰብስበህ በፍላሽ እና በሃርድ ዲስክ አንድ ላይ አድርገህ ኮምፒውተር ላይ ጫናቸውና ስልክ ላይ ያለ ማናቸውም ነገሮች ከእሷ ጋር ያለን ነገሮች ለብቻ አስቀምጥ ማለት ነው።
ሌላ ምንድነው ማድረግ ያለብህ? በአራተኛ ደረጃ ለራስ ጊዜ መስጠት አለብህ። ህመምና ጉዳቱን መሸሽ የለብህም እና ፍጹም ደህና እንደሆንክም ደግሞ ማስመሰል የለብህም። ስለዚህ ምንድነው ለራስ በቃ ዜሪ ሰምቲንግ ሃፕን ብለህ ስትነግረው ራስ ሰውነት ያምናል። አይ እኔ ኖርማል ነኝ፣ አይ እኔ ምንም አልሆንኩም፣ አይ እኔ በጣም ደህና ነኝ ምናምን ነገር ካልከው ኢነርጂው እንዲወጣ አይፈቅድልህም። እና እዚህ ጋር አሁን ማንም የልብህን አያውቅም። እዚህ ጋር አሁን ሄሉም እኛም ብዙ ሰዎች አሉና ብዙዎቻችን we don't know what you are really feeling ምን እያሰብክ እንደሆነ እኛ ብዙዎቻችን አናውቅም። ብዙዎቻችን የምናወራው ከኛ ስሜት ከኛ ኢሞሽን ተነስተን ነው እንጂ ካንተ ፐርስፔክቲቭ አይደለም። ተጠቅቷል፣ ተበድሏል፣ ፍርድ ተጓሩሏል ብለን ነው እንጂ እዚህ ጋር የመጣ ነው ካንተ ስሜት ካንተ ፐርስፔክቲቭ አይደለም። አንተ ያለህበትን ሲቹዌሽን ቴንክ ዩ ብርቱካን። ስለዚህ ለጉዳቱን ተቀብለህ ምናምን ኢምብሬስ አድርገው ተቀበለው። ይሄ ራስን እንትን እንድትል ያደርጋል። ሌላም መሆን ያለበት ምንድነው ዩቲዩብ መስራት ትችላለህ። ቲክታክ ላይ መጣ አሪፍ ጌመር መሆን ትችላለህ። በመጫወት ምናምን ኢንጆይ ቺል ምናምን ማድረግ ትችላለህ። ይሄ መብት ነው። በደንብ ጀለሶች አፍርተህ ምናምን ቲክታክ ላይ አሉ ብዙ ወጣቶች ምናምን በራስ ሙድ መንቀሳቀስ አለብህ። ግን በየትኛውም ሲቹዌሽን ከልጆች ጋር ምናምን ቭሎጎችንም ስትሰራ ምናምን ስለነሱ እንዳታወራ። አይ ሄጄ እንትን ብለው እንዲከልክለውኝ እንዲሰተውኝ ምናምን አትበል። ምክንያቱም እንደዛ ሞር ባረክ ቁጥር ይሄ ጨዋታ ለነሱ ስለሚመቻቸው አንተ በዛው ነው የምትጨርሰው። ዶንት ቶክ አባውት እነሱ ስላንተ ያወሩ፣ አንተ ግን ስለነሱ እንዳታወራ። ሊቭ ዩር ላይፍ ኢንጆይ ማድረግ አለብህ። ሌላ ለራስ በደንብ ጊዜ መስጠት አለብህ። በደንብ መመገብ አለብህ። በደንብ መተኛት አለብህ። በደንብ ራስን ቴክ ኬር ማድረግ አለብህ። የዛ ሰዓት ላይ ሰውነትም ራሱ ማስተካከል ይጀምራል። ሌላ ሰባተኛ ማሰብ ያለብህ ስለ ሪፕሌስመንት ነው። ፋይናሊ ሪፕሌስ የማትደረግ ሴት የለችም። እና የእናት ሞት ብቻ ነው የማትተካው። እናት ብቻ ነች ከሞተች። ሴት ከሄደች በሴት ትተካለች። አስሎንጋስ ነገሩ ኮምፕሮማይዝ ሆኖ መሄድ የማይችል ከሆነ ወደፊት ከአመታት በኋላ ደግሞ ሳምሪ በተሻለ ሴት ትተካለች ማለት ነው። ዚስ ኢዝ ዘ ኤንድ ኦፍ ዘ ጌም ሶ ቴክ ኬር ዮርሰልፍ። አሁን ያልኩን ነገሮች በደንብ ሰምተኛል ተስፋ አደርጋለሁ። እና ይሄን ለማለት ነው። አመሰግናለሁ በጣም ጋይስ። እነ ብርቱካን እና ሄለን እናንተ ኮሜንተሮች በኮሜንት ራሱ መልካምነታቸውን ቴንኪዩ በሉልኝ። እሺ ግዴታ ሁላችሁ መስጠት የለባችሁ። እሺ የሚሰጡትን ግን ቴንኪዩ በሉልኝ ጋይስ። እኔ ሚውት ማረገው እንዳይረብሻቸው ብዬ ነው ድምጹ። እሺ ቴንኪዩ ጋይስ ቴንኪዩ። 100,000 ነው እኔ አቅም የሚችለው ያንን ነው ቃል የገባሁት። ለምን እኔ ብዙ ጊፍተር ስለሌለኝ 98 ደርሷል። 2 ይቀራል። ከዛ በኋላ ግን የናንተ ነው። ለምን እኔ ደሃ ስለሆንኩ እንደ ደሃ ነው ማስበውና እንግዲህ እናንተ የምታስቡት እናንተ ነው። ያ ቴንኪዩ ግን ቴንኪዩ። 2 ይቀራል። 200 እኔ ቃሌን እንትን ለማለት ከዛ በኋላ የናንተ እንትን ነው ወሳኝ። እሺ ቴንኪዩ። ሚውት ላርግላችሁ። ግቡ ፋኒ ግባ። ሄሉዬ እንዴት ቆያችሁ? ሰላም ነው? ትጨርሱ ወይስ እንትን ልጠብቅ? ቀጥል ሙስጠፋ። እሺ አሰላሙ አለይኩም። ልክፈት ወይስ ብርቱካንዬ ግን እግዚአብሔር ላይፍሽ ብርቱካን ያርግልሽ። ማሻአላ ብለናል። እግዚአብሔር ወይኔ እስቲ ጄሪዬ አያችሁ 100ን ሞሉ ደፈኗት ነው ብላችሁ። ካሁን በኋላ እንግዲህ የናንተ አሁን ደግሞ የናንተ ፍላጎት ነው። እሺ እኔ የምችለው አቅሜ ጊፍተሮች ብዙ ስለሌሉኝ እንደዛ ነውና አሁን የራሳችሁ እሺ ቴንክ ዩ አይ ሃቭ ኤ ሰን ኦኬ። ይሄ ልጄን ላከልኝ ያለች ነው እኮ የምጽፍልህ። ልጇ ነው የሚስጠው። ያ ብርቱካን ልጅሽን ይባርክልሽ። እሺ ከእንደዚህ አይነት አደጋ ይጠብቅልሽ። እንደዚህ አይነት ቦምብና የሆነ ፍንጥርጣሪ የሆኑ ሰዎች ጋር እግዚአብሔር ይጠብቅልሽ። እግዚአብሔር እንዴ ውጭ ሀገር ላይ የትዳር ህይወት ልጅ ካልተሳካ እኮ ጋይስ ዳሜጅ ነው የምትሆኑት። እንደ ቀልድ እንዳታዩት። ህይወታችሁ የሆነ ቦታ ላይ ፍሪዝ አድርጎ ነው የሚቀረው። በዛ ላይ ደግሞ ገና 911 በዛ ላይ ደግሞ ብላክ ሊስት ላይ ተመዝግበ ከባድ። ኢትዮጵያ ላይ 1000 ጊዜ ብትፋታ ይሻላል። ቀጥል ወንድማችን።